ዓለምን ያስደነገጠ መረጃ ከሆንግ ኮንግ ወጥቷል። Breaking news coming out of Hong Kong where a massive fire has killed at least 4 በሆንግ ኮንግ የመኖሪያ ህንጻዎች ላይ ከባድ የእሳት አደጋ ተከስቷል። በሆንግ ኮንግ ታይፓ ወረዳ በሚገኘው ዋንጋ ፉክ ኮርት የመኖሪያ ግቢ ውስጥ በርካታ ከፍታ ያላቸው ህንጻዎች ላይ ከፍተኛ የእሳት አደጋ ደርሷል። ትላልቅ 6 ህንጻዎች ወድመዋል። በመላው ከተማ በፍጥነት የተሰራጨው የአደጋ 13 ሰዎች ለህልፈተ ህይወት መዳረጋቸውንና ለሌሎችም በርካታ መቁሰላቸው የከተማው ባለስልጣናት አረጋግጠዋል። Yeah, that's right. Firefighters are still trying to get this massive fire under control. As you can see, at least 4 of these housing blocks. ከሟቾች መካከል አንድ የእሳት አደጋ ሰራተኛ ይገኝበታል። ዋንጋ ፉኮርት ታይፓ ወረዳ ሆንግ ኮንግ ቢያንስ 13 ሰዎች ሞተዋል፣ ሌሎቹ ደግሞ ሆስፒታል ገብተዋል። እሳቱ በህንጻዎቹ ውጫዊ ክፍል ላይ በተገጠመለት የቀርካ ስካፎልዲንግ ባምቡ ስካፎልዲንግ ምክንያት በፍጥነት ተስፋፍቷል ተብሎ ይታመናል። የእሳት አደጋ ቢሮ አደጋው ከፍተኛ ወደ ሆነ ደረጃ 5 ከፍ ብሏል ብሏል። አሁን ድረስ ሌሎች ነዋሪዎች በህንጻ ውስጥ ተይዘው ሊሆን ይችላል በሚል ፍራቻ የእሳት አደጋ ሰራተኞችና አዳኞች የፍለጋና የማደን ስራቸውን አጠናክረው ቀጥሏል። በእነዚህ ህንጻ ውስጥ ከ2000 ሰው በላይ ይኖርበታል። ይህንን መረጃ እስካቀረብኩላችሁ ሰዓት ድረስ እሳቱ ሙሉ ለሙሉ አልጠፋም። We have some breaking news coming in from Hong Kong, where a massive fire tore through the housing estate, and the Hong Kong government has confirmed 4 deaths so far.